5 ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም ሰግድ 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 ለህይወቴ ሰግድ ለበረከቴ ሰግድ ጋይስ ስግድ ቃል ብናቆም ይሻላል ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው ውይ አሳብቻ እሬቻ ራሱ እናከብራለን እዛ ሄደን እሬቻ እናከብራለን እዛ ሄደን የና ሚያከከተ እቱን ኦጀቲ ወጋድፉ መኪና ቢቱ እቱን ኦጀቲሞ ሰላም ጤና ይስጥልን ወዲ ያሪኮ ሚዲያ ቤተሰቦች እንዴት ናችሁ እንዴት ከረማችሁ እኛ አለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘላችሁ መተናል ዛሬው ቪዲዮአችን እንግዲህ በስፋት የምንመለከተው የአዶናይ ሰግጥ ፈምስ የሚለው ቃል እንግዲህ ከተለያዩ ቦታዎች ተቃውሞዎች እየገጠሙት ይገኛል አዶናይም እንግዲህ ተቃውሞቹን መቋቋም አቅቶት አሁን ላይ አቆማለሁ ይህን ቃል እያለ ይገኛል እሱም ቪዲዮ በስፋት እናስመለክታችኋለን እሱ ብቻ አይደለም እንግዲህ አዶናይና ተንኮሱን ያገናኘም አንድ ቪዲዮ አለ እሱንም ቪዲዮ እናስመለክታችሁ ይሆናል ተጨማሪም እንግዲህ አሰብ ላይ እሬቻ ይከበራል የተባለ ይገኛል እሱንም ቪዲዮ የምናስመለክታችሁ ነው የሚሆነው እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው እንጂ የሴቶችን ጥቃት የሚያስመለክት አንድ ቪዲዮ አለ እሱንም ቪዲዮ የምናስመለክታችሁ ይሆናል የያሪኮ ቤተሰቦች እንግዲህ ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ እያሳሰብን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን መጀመሪያ ቪዲዮአችን የሚሆነው እንግዲህ ድንቅ በሆነ ዝማሬ ነው የምንጀምረው ዝማሬውን ተከታትለን እንመለስ እውነት ነው እንግዲህ እኛ የተዋህዶ ልጆች ለእመቤታችን ለቅድስት ድንግል ማርያም እስከ ዘላለም እንደዚህ እንዘምራለን በእውነት እንግዲህ ነይ ነይ ስትሏት እመቤታችን ቅድስት ድንግል ማርያም ሁላችሁም ፈጥና ትድረስላችሁ እንላለን ብዙዎችን እንግዲህ ያነጋገረ የሚገኘው ስግጥ ፈምስ የሚለው የአዶናይ ቻሌንጅ እንግዲህ ሸኪዎችም እንግዲህ እየተቃወሙት ይገኛሉ እስቲ እሱን ቪዲዮ አስመልክተናችሁ እንመለስ አሁን እንግዲህ በትናንትናው ቪዲዮም እንግዲህ በድሉ ዋቅጅራ ተቃውሞት እንደነበረ አሰምተናችሁ ነበር በዛሬው ዕለት ደግሞ ታዋቂ የሆኑ ትላልቅ የእስልምና እምነት ተከታይ የሆኑ ሸኪዎች ጭምር የተቃወሙት ይገኛሉ እስቲ ቪዲዮን ተከታትለን እንመለስ ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም ይሄም በሐራም መንገድ ነው ይሄም በሐራም መንገድ ነው ዋሽቶ የሚያገኝም ተመሳሳይ ሰርቆ የሚያገኝም ተመሳሳይ ይሄ አቅልን ነው እየሰረቀ ያለው ትውልድን ነው እየሰረቀ ያለው ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል ቀላል ነው እያልኩ አይደለም ያም ሐራም ነው ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው ሰግጥ ፈምስ መሰገጥ ምን ማለት ነው በሸሪዓ በቃል ትርጉሙ ባልግ ድንበር እለፍ ሰውን አትስማ ብልግና ማለት ነው ይሄን የሚያይ ወጣት ይሄን የሚያይ ማህበረሰብ
ዝም ብለን ካለፈን አላህስ ምንድነው ምለን? እንግዲህ እንደተከታተላችሁት ነው የአዶናይ እንግዲህ ሰግጥ ፈምስ የሚለው ቃል እዚህ ደረጃ ደርሷል። በጣም በትላልቅ ሰዎች ዘንድ እንግዲህ አነጋጋሪ እየሆነ መጥቷል። እንግዲህ እሱ ብቻ አይደለም ብዙዎችም እየተቃወሙት ነው። መኪና ሁላ መሸለም አልነበረበትም እንግዲህ እንዳዳመጣችሁት እያሉ ይገኛሉ። ነገር ግን እንደዚህ እያሉ የሚገኙት ብዙዎች እሱን ሳይረዱት በሚያደርጉት ድርጊት ነው ማለት ነው። ሰግጥ በማለት የሚያደርጉት ድርጊት ወጣ ያለ በመሆኑ ማለት ነው። እስኪ እሱን ያሰቹት ነገሮች ምንድናቸው የሚሉትን በአንዳንድ ቪዲዮ እናስመልክታችሁ። ሰግጥ 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 ለህይወቴ ሰግጥ ለበረከቴ ሰግጥ ለገንዘቤ ሰግጥ ሰግጥ ብራዘር ምንም ነገር እንዳሰመሰግጠ ፈምስ እንግዲህ እንደተመለከታችሁት አዶናይን እያሰደቡትና እያሰቹት ያሉት እንደነዚህ አይነት ልጆች ናቸው። እሱን ሐሳብ ሳይረዱ ማለት ነው የሱን ድምጽ ሰግጥ የሚለውን እየተጠቀሙ እሱን እያሰቹ ያሉት ማለት ነው። እንግዲህ እንዳስመለከተናችሁ ነው። ከዚህ በፊት እንግዲህ እኛም የምናውቀው ነገር ቢኖር ሰግጥ የምንለው አባባል እንግዲህ ከባህል የወጣ ወይም ደግሞ ከባህላችን ከወጋችን ወጣ ያለ ነገር አንድ ሰው እያደረገ ስናገኘው ሰግጥ ነበር እያልነው የነበርነው ወይም ሰገጠ አይነት ነበር አነጋገሩ። አዶናይ ግን ከቅርብ ጊዜ ወዲህ እነዚህን ቃላት የተጠቀማቸው የሚገኘው እንግዲህ ራሳችንን ተማሪ ከሆነ በትምህርታችን ሰግጠን ጥሩ ተማሪ፣ ስራ ላይም ያለው ሰው ሰግጦ ስራ ላይ ኮንተንት የሚሰራም ሰው ከሆነ ሰግጦ እንግዲህ የተለያዩ አዝናኝ የሆኑና አስተማሪ የሆኑ ኮንተንቶችን በመስራት ላይ ነበረ ሰግጥ ፈምስ እያለ የሚገኘው። በነገራችን ላይ እሱ ኮንቴክስቹዋል ነው ያደረገው መሰገጥን መጠንከር ወደሚለው ፍቺ ነው እየተወሰደ ያለው ማለት ነው። ነገር ግን ሰው እየተረዳ ያለው መሰገጥ የሚለውን ድሮ በሚያውቀው ሚኒንግ ስለሆነ ሰው በዛ ነው እንግዲህ ሰውን ደድቡ እያለው ነው ያለው እየተቹ ያሉት። ከባህል የወጣችሁ ሁኑ፣ ከወጋችን ከስርዓታችን የወጣችሁ ሁኑ፣ ከሃይማኖታችሁ ደግሞ በሃይማኖት ስርዓት ላይ የሚከለከሉ ነገሮችን ማድረግ ነው መሰገጥ እያሉ ይገኛሉ። እንግዲህ እንደምትመለከተው ነው በአንዳንድ ቪዲዮዎች ላይም እንግዲህ ሰዎች እየመጡ እያደረጉ ያሉት ያንን ነገር ነው። ሰግጥ በሚለው ቮይስ የተጠቀሙ ከባህል የወጣ እንዳሳየናችሁን ቪዲዮዎች እንግዲህ ከስርዓታችን ሁላ የወጡ ነገሮችን እያደረጉ ሰግጬ ፈምሳለሁ እያሉ በጣም አግባብ ያልሆኑ ነገሮችን እያረጉ ይገኛሉ። እንግዲህ አንዳንዶች እንግዲህ እየተመለከትነው እንደሚገኘው አዶናይ የሌለውን ስነ ምግባርና ጸባይ እየሰጡት በጣም ጠንከር ያለ ትችቶችን እያቀረቡበት ይገኛሉ። እሱን ቪዲዮ አስመልክተናችሁ እንመለስ። ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ ምንም አይነት ትምህርትን፣ ምግባርን፣ ሞራልን፣ ካልቸርን ሁሉ የሚንቅ የሚሰድብ ባህልን የሚሰድብ ሃይማኖትን የሚሰድብ ኤቭሪቲንግን የሚሰድብ መማገጥ፣ መንዘላዘል፣ ከኖርም ውጭ መሆን፣ ዲስኦቤይ ማድረግ እንደ ዝና የሚያስተምር this is very dangerous, very very dangerous. እኔ I pray for him ጸልይለታለሁ። ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ ላይ የደረሰ ዝና ሊመስለው ይችላል። እንደ ሌሎቹ ወጥቼ አንበሳ ገዛና አንበሳ ትግራዋይ አልለውም because I care። እኔ እናት ነኝ፣ ልጆች አሉኝ፣ ስለ ሰው ልጆች ይገደኛል። እኔ አዶናይ ሲወድቅ እንጂ ሲከብር አላየሁም ያለው። እንደተከታተላችሁት ነው በጣም ጠንከር ያሉ ትችቶች የደረሱበት ይገኛሉ አዶናይ ላይ። እንግዲህ እናንተም በዚህ ጉዳይ ላይ ያላችሁን አስተያየት እንግዲህ አዶናይ ሃይማኖትን ያንቋሽሻል ወይ አዶናይ በትምህርት ላይ እንደዚህ አይነት ደድቡ እያለ ይገኛሉ። እስኪ እናንተ የተረዳችሁትን ደግሞ በኮሜንት ሴክሽኑ ላይ አስቀምጡልን እንላለን። ያየናችሁ እንግዲህ አዶናይን ሲተቹ የነበሩ ሰዎችን ነው። እስቲ ከዚህ በተቃራኒ ደግሞ የአዶናይ ሐሳብ ገብቷቸው ወይም ደግሞ የአዶናይን ሐሳብ ተረድተውት እንግዲህ አዶናይ ልክ ነው ወይም ደግሞ እሱ ያለበት መንገድ በዚህ መልኩ ነው ብለው እያስረዱ ያሉ ሰዎችም አሉ። እስቲ የነሱን ቪዲዮዎች ተከታትለን እንመለስ። 3.5 ሚሊዮን ተከታይ ያለ ምክንያት አይደለም ይኖረው። አሁን ያነሳው ሰግጥ ፈምስ ለእንትን ድድብ ለምናምን ስግጥ ምናምን ሲል ኮት ተደርጎ አይቻለሁና ምንድነው ጥፋት ውስጥ ንገረኝ። ኮንቴክስት የሚባል ነገር አለ። ነገሮችን ደደብን የምታቀው ቃሉን ሌላ ጊዜ ምንም ማያቅ የሆነ የማይገባው ምናምን ብለህ ሊሆን ይችላል ነው። ያ የዛ ጊዜ አተርጓጉም ነው። ከጄንዚ በፊት የነበሩ ሰዎች የተረዱበት መንገድ ነው። አሁን እሱ የሚያወራበት ኮንቴክስት እሱ አይደለም። ምንድነው ያለው? ጀስት አትስማ ነው። ይሉኝታ እንዳያደናቀፈ የሰዎች ኮሜንት ትችት ምናምን አትስማ፣ በቃ ለበረከቴ ስግጥ ለምናምን ስግጥ ነው ያለው። አትወቃለ አትመራመራ አውቄ ምን ጠቀም አውቄ ጠንቃቃን ያርገኝ ሳም ኤክስቴንት ብሽቀት አለው። እንዴት አንደርስታንድ አደረገዋለሁ። ለምን መሰለ? በተለይ አሁን በእኛ በአገራችን ኮንቴክስት ከሄድን ያወቀ ሰው ነው እንዴት የተጠቀመ
እሱ የሚለው ነው ልክ ገብቷል። አዝም ብለህ ታስመስላለህ ምናምን ይሄ ሶሻል ኖርምስ ኤንድ ቫልዩስ ለመጠበቅ በፍጹም አይደለም ብለህ ማስመሰል ሌላ ታሪክ። በእውነት እንግዲህ ይህ ሰውዬ በደንብ አዶናይን ተረድቶታል ማለት ይቻላል። በተለይ የሚናገርበት መንገድ በጣም በቃ ኮንቴክስቹዋል የሆኑ ነገር እንረዳ። ለምንድነው ሁሉ ጊዜ ኔጋቲቭን ነገር ብቻ አውጥተን እሱንም እንተቸው እያለ ይገኛል። እንግዲህ እሱ ለበረከት ልሰግጥ፣ በነገራችን ላይ ተማሪዎችን ትምህርታችሁ ላይ ሰግጡ እያለ ነበር። ይሄ ማለት በትምህርታችሁ ደድቡ ማለት ነው። ኮንቴክስቹዋሊ ከተመለከትነው ጎብዙ፣ በደንብ አንብቡ፣ ማንንም አትስሙ ማለቱ ነው። እንግዲህ ከበፊትም ጀምሮ እንደሚባለው እንግዲህ ቋንቋ እንግዲህ ሲኖር ሰው ልጅ መግባቢያ ነው። ያ መግባቢያ ደግሞ ያድጋል፣ ይሻሻላል ብሎም እንግዲህ አልፎ ተርፎ የሚነጋገርበት የሚግባባበት ሰው ከሌለ ይሞታል ማለት ነው። ቋንቋ ለራሱ ማለት ነው። አሁን ሰግጥ ፈምስ የሚለው ቃል ምን ደረጃ ላይ ደረሰ? እያደገ መጥቶ አለ አይደል ለመልካም ነገር አለ አይደል። አብዛኞቻችን እኮ የምንፈልግበት ቦታ ላይ እንዳንደርስ ያደረገን በብዛት ምንም ይሉኝታ፣ ሰው ምን ይለኛል፣ ትችት፣ በቃ እነዚህ ነገሮች አትስማቸው። ሰግጥና እንደምንም ብለህ የራስን የምታምንበትን ከማህበረሰብ ከሶሳይቲ ጋር ማይቃረኑ አንድ አይደል ከሃይማኖት ከስርዓት ያልወጡ ነገሮች ላይ ሰግጠ መቼም ትምህርት ከስርዓት የወጣ ነገር አይደለም። እነዚህ ነው እንግዲህ አዶናይ እያለ ያለው። በተለይ ደግሞ መሰገጥ የምትለውን ነገር እሱ ከፍ አድርጓት እንግዲህ ቋንቋን አሳድጓት ማለት ነው። ለዚህ ስለተጠቀመባት ነው እንግዲህ ብዙዎች እየተቹት ያሉት። እስኪ እናንተም አሁንም በድጋሚ እዚህ ላይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን እንላለን። መቼም ዛሬ ሰግጥ ፈምስ የሚለውን ቃል በደንብ አብራርተናል። የያሪኮ ቤተሰቦች እንግዲህ በደንብ ይረዱታል በሁለቱም ሳይድ ያለውን ነገር ብለን እናስባለን። ከዚህ ጋር በተያያዘ እንግዲህ አዶናይ ይሄ የሰግጥ ፈምስ የሚለውን የቻሌንጁን ነገር ማለት ነው አቆመዋለሁ፣ ሰው እየተረዳኝ ስላልሆነ ወደ ሌላ ነገር እገባለሁ እያለ ይገኛል። እስኪ እሱን ቪዲዮ አስመልክተናችሁ እንመለስ። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይነው። እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቆመው፣ አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። ለዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። ተከታታችሁት ነው። አዶናይም እንግዲህ ምላሽ ሰጥቷል በነበሩት ውዝግቦች ዙሪያ ማለት ነው። የስግጥ ፈምስን እንግዲህ በነገራችን ላይ እሱ አብራርቶታል። ስግጥ ፈምስ የሚለው ቃል በቃ ራሳችንን እናዳምጥ፣ የምንፈልገውን እንሁን፣ ወደ ፈጣሪ እንቅረብ ነው። እንግዲህ ምንም የተለየ ነገር የለውም። ከዚህ በፊት የነበረውን አዲስ ቃል ተጠቀመ እንጂ ትርጓሜው እሱ ያመጣውን ቃል ሲተረጉመው እንግዲህ ትክክለኛ ነገር ነው። በመቀጠል ደግሞ በመጀመሪያ ላይ እንደነገርናችሁ እንግዲህ በአሁኑ ሰዓት እንግዲህ ትሬንድ የሆኑ ሁለት ሰዎች አሉ። አዶናይና ተንኮሱ ነው አንዱ። እንግዲህ ተንኮሱና አዶናይን እንግዲህ ያገናኘ አንድ ቪዲዮ አለ። እስቲ መጀመሪያ ግን ሜቢ ድንገት ተንኮሱን የማያውቁት የያሪኮ ቤተሰቦች ካሉ ተንኮሱ ማን ነው የሚለውን በአንድ ቪዲዮ አስመልክተናችሁ እንመለስ። ይሄ ሁሉ ከተማ ነው? አዎ ከተማ። ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ እውነት? የት ነው የሄድከው? ድሮ እናቴ ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው ድሮ ጨው ስንገዛ ራሱ ምን ሰው ውጭ ነው የሚልኩኝ ጨው። ውጭ ሀገር እኮ ነው ያልኩህ። አዎ እንትን ነው ድሮ እሮጣለሁ ጎበዝ ነበርኩና እናቴ ጨው ከውጭ ነው የሚገዛላት እንጂ የ50 የ20 ሳንቲም ራሱ። ኧረ እባክህ እዛ ነው ያወቁ ከተማ ውጭ ያልኩህ እኮ ከግቢ ውጭ አይደለም። ምን ሆኖ ነው ልጁ? ገባኝ። እንትኑ አይደል ይሄ ፈረንጆች ሀገሩ። አዎ እሱ እዛ ነው ጨው ልትገዛ የምትሄደው። ስሮጥ እንግዲህ እኔ ይበራለሁ። ኧረ ያንተ ሰዎች አለ ያለኝ ይሄ እንትኑ እንደዚህ ብራብሮቹ እሱ እንደዚህ ነው በረ የምትሄደው አንተ። ነጥለ ጥያቄ ነው እንጂ አውቃለሁ ቦታው። ኧረ እባክህ እንደውም ፈረንጅ ወዳኛ አንዷ ሽማግሌ ልካሉ ሽማግሌ ላካሉ። ኧረ እባክህ እውነት? ከዛ እንግዲህ እምቢ አሉ ቤተሰቦቼ። ኧረ እውነት እምቢ አሉ ተዋሉኝ።
ተንኮሱ እንግዲህ ይሄ ነው በጣም ብዙዎችን ፈታ የሚያደርግ በተለይ በቲክቶክ ላይ እንግዲህ በጣም ፌመስ ነው የሚናገራቸው ንግግሮች በጣም ፍርስ ነው ነገር በተለይ ማን ማለ የምትወጣው ድምጽ ከዚህ በመቀጠል ደግሞ አዶናይና ተንኮሱ ምን አገናኛቸው ወይም ደግሞ አዶናይና ተንኮሱ ቢገናኙ ምን ሊፈጠር ይችላል የሚለውን በአንድ ቪዲዮ እናስመልከታለን ምን ይመስላል የሚለው ተንኮሱዬ ወንድሜ ስላገኘው ደስ ብሎኛል ማርያምን አመሰግናለሁ እውነት ምን ማሰለ እንትን እኮ ነው እኔ እንዳንተ ድሮ ካናዳ ያለው ነበርክ እንዴ ወንድሜ በዳምፕ ነው ድሮ የት አባቱ ብዙ ሴቶች ለትዳር በጣም ይጨቀጭ የት አባቱ እሺ ተንኮሱዬ ወንድሜ ምን ትበላለህ እኔ ጥብስ በላለሁ እንትን ሳምቡሳ ነገር የለም እሺ በኔ ግብዣ ነው አታስብ አዎ ወንድሜ አንተ ጥሩ ሰው ነው እውነት በቃ እኔም ቁርጥ በላለሁ የት አባቱ A few moments later የኔ ትዛ ውስጥ ሂሳብ አለ 30,000 ብሩን ቲፕ ሰጪው ና ወንድሜ ተንኮሱ እንውጣ ሰው እየኖረ ነው እውነት ሰው እየኖረ ነው እንግዲህ አዶናይ ጋር ቢገናኙ እንግዲህ አዶናይና ተንኮሱ ሊፈጠር የሚችለው ይሄ ነው በትክክል የሚሆነው በቃ እንደዚህ ነው የሱ ትወናው ምናምን አምጥተዋል ልጅቷ ግን በጣም ትችላለች የምር ተንኮሱ ጋር አብራ ብትሰራ ጥሩ ነበር በሴት ቨርዥን ሆነ እንጂ በጣም አምጥተዋለች ሙሉ ለሙሉ ማለት ነው ከዚህ በመቀጠል ደግሞ እንግዲህ በተለያዩ ቸርቾች ላይ እንግዲህ ብዙ ጊዜ እንደምናስመለክታቸው መኪና እንግዲህ ትገዛለህ ይባላል ሳሰሩ ይመጥላችኋል በዚህ አመት ውስጥ በዚህ ወር ውስጥ መኪና ይገዛላል ቤት ተቀምጠህ የሚሉ ወሬዎችን እንሰማ ነበር ቪዲዮ ደግሞ እንግዲህ አንድ ለየት ያለ ፓስተር መጥቷል እንግዲህ ስለ መኪና ጉዳይ ህዝቡን አስደግጧቸዋል በነገራችን ላይ ምን ያደረጋቸው እስቲ ተከታትለን ነው እንመለስ ከና አሜሪካ ከሰን መቃዋ ቀዮ እቱን ኦጀቲ ወጋድፉ መኪና ቢቱ አሜን እቱን ኦጀቲሞ ማበከታቱ ገሩይ ማሊበከታቱ ገሩ ማይኒ ተቴቱን ኦጀቲ መኪና ቢቱ ሀሬውን ቢቱ እንዳ ቆዩ ቅርጫ ቀለተን ኦጀቱ ታናን እንግዲህ እንደተከታተላችሁት ነው ሜቢ ኦሮምኛውን ላልሰማችሁ ሰዎች ካላችሁ የኢያሪኮ ሚዲያ እንግዲህ ተርጓሚ የሆነው ወንድማችን አፍትሽ ተርጉምላችሁ እንዴት ነው ግን ለትርጉሙ ለየት ያለ ላይክ ያስፈልገኛልና ላይክ ያደረጋችሁ ላይክ ካላደረጋችሁ አይተረጎም ኦሮምኛ ማችሉ ሰዎች እንግዲህ እንደተመለከታችሁት እሱ መጀመሪያ ላይ ገብቶ ምንድነው ያለው ሳሰሩ መኪና ትገዛላችሁ በዚህ አመት አለ ህዝቡ ምን ብሎ ይቀበላል አሜን ሳሰሩ የዛን ጊዜ ደነገጡ ሳሰሩ እንኳን መኪና አይደለም አህያ አትገዙ ዶሮ ራሱ ማለት ነው እና ህዝቡ በጣም ደንግጧል አሜን ካለ በኋላ ማለት ነው እንግዲህ መኪና ልገዛ ነው ብሎ በደንብ ዘስፔንስ የሆነው ህዝቡላ አህያ አትገዛም ሲባል በነገራችን ላይ ትክክለኛ ነገር ነው የተናገረው ሳሰሩ ዶሮ ይከብዳል እንኳን መኪና በጣም ከባድ ነው ጌታ ኢየሱስ ክርስቶስም ሲሰሩ ነው የሚባርክላችሁ የሚሰጣችሁ እንጂ ለሰነፎች እንደው ቁጭ ብላችሁ የሚሰጥ አምላክ አይነት አይደለም በመቀጠል ደግሞ እንግዲህ ኢሬቻ አሰብ ላይ ይከበራል የተባለ ነው እንግዲህ አሰብ ላይ ቀጣይ አሰብ ላይ ነው የምናከብረው እያለ ይገኛል መንሱር እስኪ እሱን ቪዲዮ አዳምጠን እንመለስ አሰብ ላይ አሳምተ በላይ መስላል ሄደ ውይ አሳ ብቻ ኢሬቻ ራሱ እናከብራለን እዛ ሄደን ኢሬቻ እናከብራለን እዛ ሄደን ይገርማል እንዴ አንተን የት ኢሬቻ ቀይ ባህር ላይ ኢሬቻ ይከበራል አንድ ቀን በሰላማዊ መልኩ አትጠራጠር ይሄንን እንሄዳለን ኢንሻአላህ በዚህ ልዝጋው ተጨምራለህ በቃ ይበቃኛል ምንም ሌላ ስለወደ የምትለው ነገር የለም ስለአሰብ እናገኘዋለን ምንም አትጠራጠር ይሄንን መመለስም አለበት ይመለሳልም በሰላማዊ መልኩ ነው የሚመለሰው እኔ የምፈልገው እሱ ያንተም ብቻ አይደለም እስቲ ለህዝቡ ታዲያ ምን መልእክት ታስተላልፋለህ በዚህ ጉዳይ በተቻለ መጠን ነገሮቹን በስምምነት መጨረስ የምንችልበትን ነገር ብንፈጥር ጥሩ ነው እንግዲህ መንሱሬን እንዳዳመጣችሁት ነው አሰብ ላይ እንግዲህ ኢሬቻ ቀጣይ እዛ ነው እያለ ነው እዛ ነው የምናከብረው እያለ ነው ነገር ግን በሰላማዊ መንገድ ነው ረዳል አስተያየት በኮሜንት መስጫው በኩል አስቀምጡልን እንላለን ይሄኔ ምናልባት ዘንግተው ከሆነ ድንገት ይሄን ቪዲዮ ላይክ ያላረጋችሁ ካላችሁ ቼክ አድርጉና ላይክ ማድረጋችሁን ላይክ እንድታረጉት እናሳስባችኋለን እስቲ ከዚህ መቀጠል ደግሞ ትንሽ ዘና የሚያደርግ አይነት ቪዲዮ አለን እስቲ እሱን ቪዲዮ እናስመልከታችሁ ማናት አላወቋትም እንዴ የቅድስ እጮኛ እኮ ናት እንዴት ብዬ ነው ማቃት እሱ በየቀኑ አዳዲስ እጮኛ ይዞ ይመጣልና የሱን እጮኞች ነው ማውቅ አለብኝ ምን ትጨማለቃላችሁ እናንተ ጨምላቆች አያት ምንድን ምትዩ እዛ የኔ ብቻ የግሌ እሷ ናት እጮኛዬ ናት ነው አይደለም እኔ እንደዚህ አላቀም
እንዴት ነው ማማ? ታዲያ ብዙ ሴት ነው የሚያመጣው? የቅዱስ እጮኞች ማብቂያ ያላቸው ብለሽ ነው እንዴ? ጠዋት አንድ ከሰዓት አንድ ማታ አንድ ነው የሚያመጣው። እኔ ምለው ነይ አንቺም የሱ እጮኛ ነሽ? አቤት እድልሽ፣ አቤት እድልሽ፣ አቤት እድልሽ። እናትሽ ረግማሻለች። ተረግመሽ ነው። በጣም አይደርስሽ አንቺ እጣውጥቶ ማይደርስሽ። ዝም በል የምን እናት ነው? እኔ ውሸት አላውቅም። አቀቁን ነው የምናገርሽ። እናገራለሁ። አያቴ እድሜዋ ስለገፋ እኮ አልገፋም፣ ምንም አልገፋም። እውነት ነው የምናገረው። እንዴ ምንድነው? ምን ሴት ነው እዚህ ቤት ይጀምራል? አንተ በቁጥር ታውቃቸዋለህ። ዝም በል ዛሬ ጉድን ይወጣው። ዝም በለው ለዛ እኔ ተሰብስበን እንኖራለን እላለሁ። እሱን ይመልከቱት። ተሰብስበን እኔ የዋናት እኔ ቢጤ እንኳን አንቺን ሊሰበስብ መጀመሪያ የወለዳቸውን ልጆች በቁጡ በሰበሰበ በየቦታው እኮ ነው የሰራቸው። በየቦታው ጭራሽ ልጅም አለ። ውሸታም ነው እንደዛ ነው። ልጆች የምን ልጅ ነው ያለኝ? አሉ ልጆች ማለት በየቦታው በእውነት ስሞትልሽ። አዎ እውነት ነው። አያቴ የምን ሚስት የምን ልጅ ነው ያለኝ? እዚህ ቤት ሴት አምጥቼ አውቃለሁ? የለህም እንዴ? መሰለኝ በቃ መሰለኝ። እቺ ልጅ ያንተ እጮኛ ናት እንዴ? ናት፣ የሱ እጮኛ ናት። ታዲያ ማን? እኔ እኮ የኮሎኔል መስሎኝ እኮ ነው። አቴ ኮሎኔል ሞቷል። ስንቴ ነው ማለት ታሳብደኝ ነው? ናውጣ አንተ ጤና ይስጥት። የታባክ ባዶ ቤት ጥለህ ልታገር ማዘር እንግዲህ ብቻቸውን እንዳይኖሩ ባዶ ቤት ጥለኝ እንዳታገባ ብለው ልጃቸውን እንደዚህ የሚመጣለትና ሚስቱን እንግዲህ እንደዚህ እያፋቱት ይገኛሉ። ትንሽ እንግዲህ ደስ ስለሚያሰኝም ስለሚያስቅም ዘና የሚያደርግ በተለይ ደግሞ የምር እንደዚህ የምታደርጉ ካላችሁ ትምህርት እንዲሆናችሁ በማለት ነው ያመጣ ነው። እስቲ ከዚህ በመቀጠል ደግሞ እንግዲህ በአንዳንድ ቦታዎች ላይ እንግዲህ የሴት ልጆች ጥቃት እንግዲህ የተበራከተ ይገኛል። በተለይ በከተሞች አካባቢ ለሱ የሚያስተምር አንድ ቪዲዮ አለ። እሱን ቪዲዮ ተከታትለን ነው እንመለስ። እናቷን መኪና ማሚ የቲቶር ክላስ እየገቡ ነው። እሺ ደውልሻለሁ። እኔ እኮ በጣም የሚገርመኝ ነገርሽ ማቹርድነትሽ ነው። ገና አስገርምሃለሁ። ይሄኔ ቆንጆ ውሸታምነትሽን የአስተዋይነት መለኪያ አድርጎ ሲነግርሽ አመንሽው። አይ የልጅ ነገር ነገሮችን የምታይበት መንገድ አስተዋይነትሽ ሁሌም ከእድሜሽ በላይ ነው የምታስበው። እንዴ 16 ዓመት እኮ ብዙ ነው። ኧረ እባክሽ አንቺ ልጅ ሲያንከባለልሽ ኳስ ሲያነጥርሽ ቅቤ አቱኝለት እየተጫወተብሽ ነው። በጣም የሚያበሳጨው ግን ቤት ሁሉም እንደ ልጅ ነው የሚያዩ። እሱማ ሁላችንም ጋር። ቆይ አሁን ታያለሽ እናቴ ደውላ ኧረ እባክህ በጊዜ ግባ ስትለኝ። ኧረ ይዝጋ። ምን አይነቱ ቀዳዳ ነው ይሄ ደግሞ? አሁን አንዲትን የ16 ዓመት ልጅ ለማባለግ ነው ይሄ ሁሉ ሳክስ? ሩም ይዤ ልምጣ የኔ ንግስት? ኦኬ እስኪችን ህፃን ላድናት ዛሬ። እየሰማዋችሁ ነበር። የምር ከእድሜሽ በላይ ነሽ። ቴንክ ዩ። ግን ሰውየው ሳይሸውድሽ አይቀርም። ጓደኞቹ ጋር ተወራርዶ ነው። ይኸውልሽ ሩም ከገባችሁ በኋላ የፈለገውን እያደረገ በድብቅ ይቀርጽሽና ከዛ በዛ ቪዲዮ ያስፈራራሽና ሁሉም ጓደኞቹ እንደ ቅርጫ እንዲከፋፈሉሽ ያደርጋል። አንተ እንዴት አወቅ? ቅድም አንቺን እየጠበቀ ነው ሲያወራ የሰማሁት። ቆይ ለምን? ክፋት ነዋ። በዛ ላይ ወንዶች የወሲብ ስሜታችን አናታችን ላይ ሲወጣ መሰከስ አይደለም መቅረጽ አይደለም ልንደፍርም እንችላለን። የምናደርገውን አናውቅም። አስሬ ማቹርድ ነሽ ከእድሜሽ በላይ ነሽ የሚልሽን ራስሽን እንደ ትልቅ አይተሽ የሚፈልገውን ነገር እንድትሆኝለት ነው እንጂ እውነታው ቤተሰቦችሽም እንደሚሉሽ አንቺ ልጅና ገና ታዳጊ ነሽ። እኔም መጀመሪያ ማቹርድ ነሽ አልኩሽ እንድትሰሚኝ ስለፈለኩ ነው እንጂ ገና ልጅ ነሽ። አረ ማቹርድ እንኳን ነኝ። በዚህ ሰዓት ክርክር። እሺ ማቹርድ ነኝ ብለሽ ካሰብሽ ከዚህ ሰው ያምልጠሽ አሳይኛ። ምንድነው? እናቴ ሆስፒታል ገባች። አሁን ማቹርዶች ምንድነው? አንተ እናቷን መኪና ያንተን የሩም ብር የኛ ሆቴል። እንደዚህ አይነት ወንዶች ታዳጊ ሴቶችን ከሚያስቱበት መንገድ መካከል ከእድሜሽ በላይ ነሽ በማለት ራሳቸውን እንደ ትልቅ እንዲያዩ በማድረግ ነው። ይሄን ቪዲዮ ብዙ ታዳጊ ሴቶች እንዲያዩት ነውና የሰራ ነው። ሁላችሁም ሼር አድርጉት። እንግዲህ እጅግ በጣም አስተማሪ ቪዲዮ ነው በእውነት ያስመለከተልን። በተለይ እንግዲህ ህፃናትን እንደዚህ እያታለሉ በእውነት አደጋ ላይ ለሚጥሉ ማስተማሪያ ይሆናል ብለን እናስባለን። ይሄ ቪዲዮ በእውነት እንግዲህ ይህ ልጅ አለማድረግ በጣም ነው የሚከብደው። እንግዲህ በጣም አስተማሪና ድንቅ መልእክት ያላቸውን እንዲሁም ደግሞ ለሰው ለራሱ ሲታዩ የሚስቡ ቪዲዮዎችን ነው የሚሰራው። ዝም ብሎ አይደለም ቪዲዮቹ፣ እያንዳንዱ ቪዲዮች የሆነ መልእክት አላቸውና በእውነት በርታ እንላለን።
እኛም እንግዲህ እንደዚህ አይነት ድንቅ መልእክት ያላቸውን ቪዲዮዎች ሰብሰብ አድርገን እያመጣንላችሁ ነውና ደገፍ አድርጉን ነው የምንለው። ሰብስክራይብ በማድረግ የኢያሪኮ ቻናል ቤተሰብ ሁኑ። ላይክ ሼር ማድረግ እንዳይረሳ። ሐሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት ላይ ጻፉልን። ብዙ ጊዜ የተለመዱ ኮሜንቶች አሉ። ከነዛም በተጨማሪ እንግዲህ ሌሎች ኮሜንቶችን እንፈልጋለንና ሐሳብ አስተያየታችሁን ሁላችሁም አስቀምጡልን። በተለይ ደግሞ እኛን የሚያበረቱ ነገሮችን አስቀምጡልን። ስህተቶቻችንንም ገለጥ አድርጋችሁ ንገሩን፣ እናስተካክላለን። በመቀጠል ደግሞ የአባታችን ድንቅ የሆነ መልእክት አለና እሱን ቪዲዮ ተከታትለን እንመለስ። ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ባይ ነው። ከሰው ጋር መኖር የማይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው መከራ ትዕግስትን እንዲያደርግ ትዕግስትን ተስፋን እንዲያደርግ እናውቃለን፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። አባታችን ቃሉን ያሰማልን። እንግዲህ በህይወታችን ላይ አንዳንድ ጊዜ ችግሮች፣ መከራዎች ሲመጡብን እኛ ፍሬ እንድናፈራ ነውና እግዚአብሔር እነዛን መከራዎች የሚያመጣብን በእውነት መከራዎችን ታግሰን ፍሬ እንድናፈራ መሆን አለብን እንላለን። እንግዲህ በተለያዩ ሀገራት ላይ የምትገኙ የኢያሪኮ ቤተሰቦች እንግዲህ በርቱ፣ ጠንክሩልን ነው የምንለው። የዛሬው ቪዲዮአችንን በዚህ ላይ የምንቋጭ ይሆናል። እስከ መጨረሻ ድረስ ይህን ቪዲዮ በእውነት ስለተመለከታችሁ እናመሰግናለን። ላይክ እና ሼር ማድረግ እንዳይረሳ። ሐሳብ አስተያየታችሁንም አሁንም በድጋሚ በኮሜንት ሴክሽኑ ላይ አስቀምጡልን እንላለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት።